የአደን ድራማ በባለፈው ክፍል እንግዲህ ሄሩት እየዋሸቻቸው እንደሆነ እስከ ዛሬ ድረስ ሰላም እንደሆነችና ከታመመችበትም እንዳገገበች አውቃ ስታስመስል እንደነበረ ተገልጣ ነበረ። ዛሬ ደግሞ ልጇን ከሀገር ልታስወጣት ወስናለች። ታስታውስ ከሆነ ከዚህ በፊት ፓስፖርትና የተወሰኑ ዶላሮች አዘጋጅታላት ቁልፍ ሰጥታት ነበር። ያንን ቁልፍ ዛሬ ተጠቅማ ከሀገር እንድትወጣና ጠላቶቿ ብዙ ስለሆኑ ከሀገር እንድትወጣና ህይወቷና ራሷ እንድትቀይር ህይወቷ እንድታተርፍ ለልጇ ነገረቻት። ሊዳ ለጊዜው ደስተኛ ባትሆንም ነገር ግን ያው የእናቷ ትዕዛዝ ስለሆነ ተቀብላለች። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር ሁሉም ሰላም ነው። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። አደን ክፍል 67ን ይዘንላችሁ መጥተናል። እንግዲህ በዚህ ክፍል ሄሩት አሁንም ከወንጀሏ ወይም ደግሞ ከሰራችው ስህተት አሁንም አልታረመችም። እንደገና ሌላ ስህተት እየሰራች ትገኛለች። በባለፈው ክፍል እንግዲህ ስልክ ስጪ ብላ የሆነ ቤት ግቢ ላይ ከበር ላይ ቁማ ምግብ ነገር ፈልጋ በዛውም ደግሞ ስልክ መደወል እንደምትፈልግ ትነግራትና ልጅቷን አታላት የእሷን ስልክ ሰርቃባት ሄዳ ነበር። በዛን አጋጣሚ ለአበጀሽ ደውላ ልጇን እንድታገናኛት አልቅሳ ለምናት ነበረ። እንግዲህ አበጀሽ ቃል በገባችባት መሰረት ሊዳን እንድታገናኛት አድርጋለች ማለት ነው። ሊዳንና ሄሩትን አገናኝታቸዋለች። ያው ተደብቀው ነበር የወጡት። መንገድ ላይ እየሄዱ እያሉ ዳግም አግኝቷቸው ነበር። የት እየሄዳችሁ ነው ብሎ ሲጠይቃቸው እነሱም ደግሞ በጣም ደንግጠው ነበር። ነገር ግን ሊዳ የሆነ ዘዴ ዘየደችና አበጀሽ ሴታዊ ግዴታ ላይ ስለደረሰባት ይህን ነገር ደግሞ ሰው እንዲሰማባት አትፈልግም። ቢሰማም ጥሩ ስላልሆነ ለዛ ነው ይዣት እየሄድኩ ያለሁት። ስለዚህ አሁን ብቻችን መሄድ አለብን ብላ ነገረችው ማለት ነው። ዳግም ከእነሱ ጋር መሄድ ፈልጎ ነበር። እነሱ ግን መሄድ አብሯቸው እንዲሄድ ስለማይፈልጉ ይህን ሀሳብ ሰጥተው በሰላም ከሱ ጋር ተለያዩ ማለት ነው። ከዛም ሊዳና አበጀሽ ቀጥ ብለው ከሄሩት ጋር ተገናኙ። ሄሩትና ሀያት አብረው ነበሩ። አበጀሽ ሀያትን ስታየት እንዴ አንቺ ደግሞ እዚህ ምን እየሰራሽ ነው? ልጅሽ እንደዛ ደምን ባስለቅሰሽ አንቺ ደግሞ እዚህ ምን እየሰራሽ ነው? እረ እንደው አንቺስ ምን አይነቷ ጨካኝ እናት ነሽ? አሁን አንቺ እናት ነሽ? እንኳን የወለደ አንጀት ያልወለደ እራሱ ሴት ሆኖ እንደዛ አይደረግም አለቻት። ሀያትም ደግሞ አንቺ ደግሞ ማን ስለሆንሽ ነው ስለ እኔ እናትነት የምታስረጅኝ? ምንድነሽ አንቺ ብላ ስጠይቃት እኔ ማንስ ምን አገባሽ? ደግሞ አንቺ አሁን እናት ነኝ ብለሽ ልታወሪ ነው? በአንቺ ምክንያት እኮ ነው ልጅሽ እንደዛ ሲያለቅስ የነበረው አለቻት። ለመሆኑ ሳሚ እንዴት ነው አለቻት ሀያት። ደግሞ እንዴት ነው ብለሽ ትጠይቃለሽ እንዴ? እንደዛ በሰው ፊት በዛ ሁሉ ሰው መሀል እንደዛ ስታዋርጁ እኔ እናት አይደለሁም የራስን ህይወት ኖር አልፈልግም ብለሽ ልቡን ከሰበርሽው በኋላ ደግሞ አሁን ስለሱ ሰላም ስጠይቅ አታፍሪም አለቻት። እንዲሁም ደግሞ ሀያትም ደግሞ ተናደደችባትና አሁን ሄሩት እስከ ልጇ ጋር አውርታ እስከምጨርስ ድረስ እዚህ ቁጭ በይ አለቻት። አበጀሽም እግዚአብሔር ይስጥልኝ እኔ መቀመጥ አልፈልግም አለቻትና እንግዲህ ሀያት ከልጇ ጋር ያሳለፈችውን ነገር እያስታወሰች ነበር። እናም ከዚህ በፊት ከሳሚ ጋር ያወራችውን ስለ ትዳሩ፣ ስለ ሰርግ እንዴት ማግባት እንዳለበት መንገድ ላይ እንዲሁም ኤርፎን አድርጎ እናቱ ከኋላ እየጠራቸው አልሰማው ብላ ስትሮጥ የነበረውን ሁሉ ትውስታዎችን እያስታወሰች ነበረ። እንግዲህ ሊዳና ሄሩት ተገናኝተው ሊዳ እናቷን በዛ ሁኔታ ስታያት በጣም አዝና ነበር። እማዬ እንዴት ደበቅሽኝ? እንዴት አንቺ ሰላም ሆነሽ ደህና መሆንሽን እንዴት አልነገርሽኝም? ለእኔ ልትደብቅኝ አይገባም ነበር። እውነቱን እኮ ማወቅ ነበረብኝ። እንዴት ትደብቅኛለሽ? እያለችም እናቷ ላይ ጮኸችባት። ሄሩትም ደግሞ ያለችበት ሁኔታ አስገዳጅ ስለሆነና ግዴታ ዝም ማለት እንደነበረባት ነገረቻት። ቢሆንም ግን ሊዳ ምንም ልትረዳት አልሞከረችም ወይም ደግሞ ልትረዳት አልፈለገችም። ምክንያቱም ሊዳ የእናቷን ጤንነት ሙሉ ጤንነት ማወቅ መብት ስላላት ያንን ስለደበቀቻት በጣም ተናዳ ነበረ። ለምን አልነገርሽኝም? ቢያንስ እንኳን ለእኔ ለምን አልነገርሽኝም? እኔ እኮ ልጅሽ ነኝ፣ የአንችን ጤንነት ማወቅ መብት አለኝ እያለቻትም ስትቆጣት ነበረ።
ሄሩትም ደግሞ ያሳለፈችው ነገር ከባድ እንደሆነና ለእሷ ብትነግራት ፈጣንና ችኩል ስለሆነች ነገሮችን እንደምታበላሻቸው ስለምታውቅ ለዛ ነው ያልነገርኩሽ። አንቺ ሊዳ ልጄ ነሽ፣ አውቅሻለሁ። እንዴት እንዳሳደግኩሽ አውቃለሁ። ምን አይነት ባህሪም እንዳለሽ አውቃለሁ። አንቺ ደግሞ ችኩል ነሽ። ችኩል በመሆንሽ ደግሞ ብዙ ነገሮችን ታበላሻቸዋለሽ። የዛኔ ጤነኛ መሆኔን ብነግርሽ ኑሮ ወይ ሄደሽ ትናገሪ ነበር፣ ወይ ደግሞ በችኩልነትሽ የሆነ ነገር አድርገሽ እኔንም ታስይዤ ነበር። እኔ እናትሽ አሁን የምነግርሽን ልብ ብለሽ ማዳመጥ ይኖርብሻል። እኔ ወንጀለኛ ነኝ። አሁን ላይ ብዙ ጠላቶች እየፈለጉኝ አሉ። አሁን ደግሞ ፖሊሶችም እያፈላለጉኝ ነው። ስለዚህ የኔ ህይወት አደጋ ላይ እንደመሆኑ ያንቺም ህይወት አደጋ ላይ ነው። አሁን አዳምጭኝ ሊዱ። ምናልባት እነዚህ ሰዎች እኔን ለማግኘት ብለው አንቺን ሊጎዱሽና በአንቺ በኩል እኔንም ሊጎዱኝ ይችላሉ። እኔ ደግሞ አንቺ ልጄ ማንም ሰው ጫፍሽን እንዲነካብኝ አልፈልግም። ስለዚህ የምነግርሽን ነገር በሙሉ ቃል በቃል አዳምጠሽ እኔ የምልሽን ነገር እንድታደርጊ እፈልጋለሁ አለቻት። ሊዳም ደግሞ እሺ ምንድን ነው? እነግርሻለሁ ትኛለሽ። እስካሁን እኮ ምንም የነገርሽ ነገር የለም አለቻት። ይኸውልሽ ሊዳ፣ እኔ አሁን ላይ አንቺን የምከለክልበት ምንም አቅም የለኝም። ስለዚህ ራስሽን እንድትከለከይና ከሀገር እንድትወጭ እፈልጋለሁ። ምክንያቱም እኔን የሚፈልጉኝ ጠላቶቼ ወንጀለኛ ስለሆንኩኝ ምናልባት እኔን ለማጥመድ ብለው ያንቺን ህይወት አደጋ ላይ ይጥሉብኛል። አንቺን ይዘው በአንቺም ሊያስፈራሩኝ ይችላሉ። እኔ ደግሞ አንቺ ህይወትሽ አደጋ ላይ እንዲወድቅ አልፈልግም። ስለዚህ በባለፈው ታስታውሽ ከሆነ የሰጠሁሽ ቁልፍ አለ። ምናልባት እንኳን እኔና አባትሽ ብንጣላ ራስሽን እንዴት ማኖር እንዳለብሽና ከችግር እንዴት መውጣት እንዳለብሽና ብቸኝነት እንዳይሰማሽ ብዬ የሰጠሁሽ ቁልፍ ታስታውሻለሽ አለቻት። ሊዳ ደግሞ ስለ ቁልፉ የነገረቻትን ነገር አስታወሰች። እሺ እማዬ ምንድን ነው እዚህ ቁልፍ ውስጥ ምንድን ነው ያለው ብላ ስትነግራት፣ ይኸውልሽ ሊዳ፣ ይሄን ቁልፍ ቦርሳውን ስትከፍችው ብዙ ዶላሮችና ላንች ደግሞ ፓስፖርት፣ የጣሊያን ፓስፖርትና ቪዛ አዘጋጅልሻለሁ። እዛ ሂደሽ ህይወትሽ እንድትቀጤና ትምህርትሽን እየተማረሽ ጥሩ ህይወት እንድትኖሪ ነው የምፈልገው። እነዛን ነገሮች ደግሞ ይሄ ነገር እንደሚመጣ ስለማቅ ነገሮችን ላንቺ ህይወትሽን ጥሩ ህይወት እንድትኖሪና የተሻለ ነገር እንዲገጥምሽ ብዬ ጣሊያን የምትሄጅበት ቪዛና ፓስፖርት ስላዘጋጀውልሽ እዛ ሄደሽ ትምህርትሽን መቀጠል አለብሽ። አዎ ልጅህ ትችያለሽ። አንቺ ጠንካራ ልጅ ነሽ፣ ልክ እንደ እናትሽ። አሁን ያልኩሽን ነገር በፍጥነት ማድረግ ትችያለሽ። እኮራብሻለሁ። ከዚህ ሀገር በፍጥነት መውጣት አለብሽ። ህይወትሽ አደጋ ላይ ነው። እኔን ለመያዝ በአንቺ በኩል ሊያጠቁኝ ይችላሉ። አንቺን ደግሞ አንድ ነገር እንድትሆኝብኝ አልፈልግም። እኔ በአንቺ በኩል ደካማ ነኝ ልጄ። ልክ እንደ እናትሽ ጠንካራ ሴት መሆን አለብሽ። ቶሎ በፍጥነት ከዚህ ሀገር ውጪ አለቻት። ሊዲያም ደግሞ አልወጣም አለች። ከሀገር መውጣት አትፈልግም። ምክንያቱም ሊዲያ እዚህ የአባቷ ትውስት አለባት። ሁለተኛ ደግሞ ሳሚንም ስለምታፈቅረው ከሀገር መውጣት አልፈለገችም። ነገር ግን እናቷ እያስገደደቻት ስለሆነ ምንም ማድረግ ስላልቻለች ባትወድም በግዷ ፈቃደኛ ሆናለች ከሀገር ልትወጣ። እዛ ደግሞ አበጅ ስለጠፋች ማሄ እየተጨናነቀች ነበረ። ዳግምን ጠየቀችው። አላየሃትም ወይ ብላ ስጠይቀው ማሄና ሊዳ እኮ ወጡ፣ አሁን ተያይዘው ወጡ። አበጀሽ ትንሽ አሟት ስለነበር ወደ ሐኪም ቤት ይዛ ትሄዳለች ብሎ ሲነግራት፣ ማሄ ግን የሊዳና የአበጀሽ ግንኙነት ደስም አላላት። ከጀርባው የሆነ ነገር አለ ብላ ታስባለች። ምክንያቱም ሊዳን አያምኗትም። ሊዳ ከልጅነቷ ጀምራ ተንኮለኛና ክፉ ሴት ስለሆነች ልክ እንደ እናቷ አሁንም አበጀሽን ወደ መጥፎ ነገር ትመራታለች ብለው ስለሚያስቡ ግምታቸውም ደግሞ ትክክል ነው። ከዚያም በኋላ እንዴት ለእኔ ሳትነግር የመታመሟን ለሊዲያ ነገረቻት ብላ ስትነግረው፣ ዳግምም ደግሞ እንዴ ማህዬ፣ ባለፈው እኮ ሄሩት እንደታመመች እኮ ከጎኗ ነበረች። በዛን ምክንያት እኮ ተቀራርበዋል። ለዛ ይሆናል። ነገሮችን ቀለል አድርገሽ እዩ አላት። ዳግም ደግሞ ቅልጥ ያለ ፍቅር ከሊዳ ይዞታል። ሊዳ አንድም ነገር እንድትሆንበት አይፈልግምና ሊዳ እናቷ ጋር በሄደችበት ሰዓት እየተከታተላት ነበረ።
ልክ ሊዲያ ከእናቷ ጋር ተለያይታ በተመለሰችበት ሰዓት ሂዶ ሂሩትን አስጠነቀቃት። አንቺ ቆይ ምን ያክል ጨካኝ ሴት እንደሆንሽ አውቃለሁ። ነገር ግን ለምንድን ነው በዚህ ልክ በልጅሽም ላይ ልትጨክኝ የምትፈልጊው? ቢያንስ እንኳን ለልጅሽ አታስቢም እንዴ? ልጅሽ እንኳን ህይወቷ አደጋ ላይ ነው። ብትቺ እንኳን ልጅሽን እዚህ ህይወት ውስጥ አታስገቢያት። ቢያንስ ለእሷ እንኳን አስቢላት እንጂ። አንቺን እኮ ፖሊሶች እየተከታተሉሽ ነው፣ እንዲሁም ጠላቶችሽ እና እሷ አንቺን ልታገኝ በመጣሽ ቁጥር የእሷም ህይወት አደጋ ላይ እየወደቀ ነው። ስለዚህ ተጠንቀቂ፣ የሊዳን ህይወት አደጋ ላይ እንዳጥዩ። አንቺ እንደፈለግሽ ሞት ትቻለሽ፣ ሲጀመር አንቺ አልቆልሻል አላት። ሂሩትም ደግሞ ዳግም በዚህ ልክ ሲያናግራት በጣም ተናዳ ነበር። እንዴት በዚህ ልክ እኔን ይንቀኛል? እንዴት እንደዚህ ደፍሮ አናገርከኝ? አሁን አንተ ሰው ሆነ እኔ እንደዚህ በድፍረት ያናገርከኝ ማን ስለሆንክ ነው? ወይስ ደግሞ ከልጅ ጋር የሆነ ግንኙነት አለህ ብላ ጮኸችበት። እሱም ደግሞ እሱ ያንቺ ግምት ነው፣ መቼም ውስጥሽ ጥሩ ነገር አድርገሽና አስበሽ ስለማታቂ አሁንም ጥሩ ነገር አታስቢም። መጥፎ ነገርና ትክክል ያልሆነ ነገር ነው የምታስቢ ሁሌም። ነገር ግን የልጅሽንም ህይወት አደጋ ላይ እየጣልሹ እንደሆነ አስቢበት አላት። ሂሩትም ይሄን ሲላት በጣም ተናዳ ነበር። የውልህ ዳግም ከልጄ አጠገብ ብትቀርብ ስጋህን ዘልዝዬ ለአሞሮቹ ነው የምሰጣቸው። ሁለተኛ ከልጄ ቀርበህ እንዳላይ፣ ከልጄ ራቅ። እኔ ምን አይነት ሰው እንደሆንክ ታውቀኛለህ። ህይወትህን ነው ማበላሸው። ከልጄ ጎን ሆነህ ባይህ አልለቅህም፣ ለህይወት ፍራ ብላ ዛተችበት። እሱም ደግሞ ምንም አልፈራትም። ምክንያቱም አሁን ላይ ሊዳን ስለሚወዳት ሊዳን ከክፉ ነገር መከላከል ይፈልጋል። እሷ ግን መስሚያዋ ጥጥ ነው። አሁን በሷ ቤት ሊዳን ውጭ ሀገር አሽሽታ እሷም ደግሞ እንደዚሁ እየተሽለኮለከ ቀጥላ ዮአዳንን የእሷን ወንጀል ልታሸክማት ነው። የሂሩት ጠላቶች ደግሞ ዮአዳንን እየተከታተሏት ነው። ሂሩት የተበደረችውን ገንዘብ ዮአዳን ካልከፈለች የእሷም ህይወት አደጋ ላይ እንደሆነ በባለፈው ክፍል ዝቶባትና አስፈራርቷት ነበር አንገቷን አንቆ እና እነዛን ነገሮች ለማስተካከል እየሞከረች ነው ዮአዳን። ዛሬ ዮአዳን ከሳሚ ጋር እያወሩ ባለ ሰዓት የምትሄድበት ቦታ እንዳላትና እዚህ ቦታ ካልሄድኩኝ ምናልባችም ዛሬ የመጨረሻ ቀን ሊሆን ይችላል እና ያሉኝን ንብረቶችና ቤቱንም ጭምር ከዛሬ ካለፈ ላጣው እችላለሁ። ስለዚህ መሄድ ይኖርብኛል እና ሳሚ አንተ አብረኝ እንድትሄድ እፈልጋለሁ። ከቻልክ ፈቃደኛ ከሆንክ እንድትከተለኝ እፈልጋለሁ አለችው። ሳሚም ደግሞ የፈለገችበት ቦታ ድረስ አውራት እንደሚሄድና በሁሉም ነገር ከጎኗ እንደሚሆን ነገራት። ዮአዳንም ከጎኔ እንደምትሆንና ህይወትን አደጋ ላይ ጥለህ ከኔ ጎን እንደምትሆንና ከገባሁበት አደጋ ውስጥ መንጭቀህ እንደምታወጣኝ አውቃለሁ። ታውቃለህ ሳሚ፣ ድሮ ትምህርት ቤት ሲሄድ የእናቴን እጅ አጥብቄ ነበር የሚይዘው እና የእናቴን እጅ በሚይዝበት ሰዓት ውጭ ላይ ሰው ጋር ተደባልቄ ስለማልጫወት በጣም ፈራ ነበር። አየሩን የማየው ፀሐይዋን የማየት ከትምህርት ቤት ስመለስ ስለነበረ በጣም ነበር የምፈራው። ለዛም ነበር የእናቴን እጅ ጥብቅ አድርጌ የሚይዘው እና የእናቴን እጅ ሲይዘው ምንም ፍርሃት አይሰማኝም ነበር። አሁንም ደግሞ ልክ ያንተን እጅ ሲይዘው የዛ አይነት ስሜት ነው የሚሰማኝ። ምንም ነገር አያስፈራኝም አለችው። ሳሚም ደግሞ ግንባሯን ሳማትና እመኝኝ ዮአዳን፣ እኔ በእርግጥ ስሜቴን ለሰዎች መግለጽ አልችልም። ነገር ግን ቃል ምገባልሽ ነገር ቢኖር እስከ መጨረሻው ድረስ ካንቺ ጎን ልሆን፣ መቼም ቢሆን ላለይሽ፣ በክፉሽም በደስታሽም አብሬሽ ልዘልቅ ቃል እገባልሻለሁ ብሎ ቃል ገባላት። ውድና የተከበራችሁ የቻናሌ ቤተሰቦች ዮአዳን ክፍል 67 ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ሂሩት ሊዳን ከሀገር ውጭ ልታስወጣት ነው። ይሳካል ወይስ አይሳካም? እውነት ሊዳ ሳሚን ጥላው ልትሄድ ነው ወይስ ደግሞ ፍቅሯ በልጦባት እዚሁ ሀገር ውስጥ የምትኖር ይመስላችኋል? ዳግም ደግሞ ሊዳን አፍቅሯታል። ምናልባት ዳግምም ሊያስቀራት ይችላል ወይም ደግሞ እንዳትሄድ
ያደርጋታል ብዬ አስባለሁ። ይሄ የራሴ አስተሳሰብ ነው። ለማንኛውም በቀጣይ ክፍል ጥሩ ነገር እንደምናይ ተስፋ እናደርጋለን። በያላችሁበት ሰላማችሁ ብዝት ይበልልኝ።